ጊዜ አንዲት ዛፍ ትልቅ ትርጉም አላት። ነገር ግን በቀደሙት ጊዜያት የፈዲስ አካባቢ የሚኖሩ ህዝቦች ይህንን ካለመረዳት ቁጥጥሩ ሲበረታ ጨለማን ተገን በማድረግ አልፎ ደግሞ በማናለብኝነት ዛፍን ይቆረጥበት የነበረውን ዝሆኑ የሚሰዋበትን ጊዜ የሚያስታውሱት የዝሆኑ መጠለያ ጠባቂ የሆኑት አቶ አራርሶ አህመድ እንዲህ የሚያደርጉትን ከመከላከል ባለፈ ስራ ዕድል መፈጠሩ በመጠኑም እፎይታ እንደሰጣቸው ያነሳሉ። አሁን ካሳል በብዛት ከዚህ ነው የሚወጣው። ማገዶ ደግሞ እንጨት ከዛ ነው ተለቅሞ ወደ ሐረር፣ ፈዲስ የተለያዩ ከተሞች ላይ የሚሸጠው ከዱር እንስሳት መጠለያ የሚወሰደው እንጨት ነው ማለት ነው። ህብረተሰቡም የኑሮ ውድነትም አለ እና የጥቅም አገኛለሁ ብሎ የማሰብ ችግርም አለ። በዚህ ምክንያት ነው ደኑ የተጨፈጨፈው። በቅርብ ጊዜ ትንሽ አሁን 4 አመት ውስጥ ትንሽ ይሻላል። ተወሰነ ቀበሌዎች ላይ በተለይ አሁን አጉዶራ ቀበሌ፣ ሪስቂ ቀበሌ፣ አነኒና ሚደጋ 2 ቀበሌዎች ላይ ትንሽ የተሻለ ነው። ትንሽ ህብረተሰቡ ከደኑ ወደ እርሻ ላይ ትኩረት እያደረገ መጥቷል። አሁን ደኑም እየተመለሰ ነው ያለው። ዚዮኖቹም እንደልባቸው እየተንቀሳቀሱ ነው ያሉት። አሁን በቅርብ ጊዜ ቱሪስቶች መጥተው በዚህ በአጉዶራ ቀበሌ ውስጥ አይቶ ነው የተመለሱት። በዞኑ ካሉ ጥብቅ ስፍራዎች መሃል አንዱ የሆነው የባቢሌ ዝሆኖች መጠለያ በርካታ ወረዳዎችና አጎራባች ክልሎች አካሎ ያዘ በመሆኑ ሰዎች ለእርሻና ለሌሎች ፍላጎታቸውን ለማሟላት ሲሉ ጥብቅ ስፍራውን ጥሰው የተፈጥሮ ገጸ በረከቱ ላይ ጥፋት ይፈጽማሉ ያሉት የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ጥብቅ ቦታዎች እንክብካቤና ማሻሻል ማጠናከር ፕሮጀክት አስተባባሪ